የሰላምና የፍቅር ረቡኒ እድሜ ዘመናቸውን የኖሩበትን ሃይማኖት ከቃል ባለፈ በተግባር የኖሩ ሲናገሩ የሚደመጡ እድሜን ከጥበብ ጋር ያዋሃዱ የዘመን ጌጥ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንደተወደዱ እንደተከበሩ እስከ ወዲያኛው ማሸለብ ለተመረጡ ብቻ የሚሰጥ ነው። ሐጂ እንዲያ ነበሩ። ሀገሬው ከሰጣቸው ፍቅርና ክብር ሳያብሉ ሰውነት ይቅደም ብለው ሰውም አባትም ሆነው ያረፉ። እንዲሁ ማበጠሪያ ጥርስ የሰው ልጅ እኩል ነው። አባቱም አደም ነው፣ እናቱም ሐዋ ነች። አደም የተፈጠሩት ታፈር ነው እና የሰው ልጅ አላህ በሚሰጠው ጸጋ እንጂ የሚበላለጥ አይደለም። በኖሩበት ዘመን የተጠሩበትን አሳክቶ ማለፍ ያውቁበታል። ስለ እስልምና ሃይማኖት የሚያትቱ ከ50 በላይ መጻሕፍትን ጽፈዋል። ቅዱስ ቁርአን ከአረብኛ ወደ አማርኛ ተርጉመዋል። ለሃይማኖታቸው ብሎም ለሀገራቸው ለጻፉት የማይደበዝዝ አሻራ ሐምሌ 2011 ዓ.ም በአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተችሯቸዋል። እኔ በህይወቴ ከ8 ዓመት ከተወለድኩበት ጀምሮ ለፍቻለሁ። በሃይማኖቱ እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል፣ ዞን፣ ወረዳ ያልሄድኩበት የለም። 3 4 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ። አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያው እንዲያላረዝምባችሁ እናንተም በደስታ እንድትኖሩ አላህ ያርግልኝ። ጠቅላይ ሚኒስቴራችንን ሀያት ይስጥልኝ። ልጅ አላህ ያውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር። እኛም በደስታ እንኑር፣ በደስታ እንሙት። እኛም የእርሶን ሕይወት ዳና የሚገልጥ ስል ብዕር አግኝተን ስለ እርሶ የተባ ብዕራችንን ብናሰልፍ ደስተኛ በሆንን። ዳሩ እንዲህ አይነት አባት ሕይወታቸውን ለመግለጥ ቃላቶች ይሰንፋሉ። ብዕርም በእጅ አይልም፣ ከመናገር አልፎ ልብ ላይ የሚታተም ነውና በልባችን የሚኖሩ አባት ነዎት።